ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወሉኝ ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ክፍል 20 ወደ እናንተ ይዤላችሁ መጥቻለሁ። በክፍል 20 ላይ በጣም ደሳስ የሚሉ ነገሮችን አይተናል። ጺና ኪራ በጣም ደስ የሚል ሁኔታ ውስጥ ናቸው። በነገራችን ላይ እናንተም ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። ጺና ኪራ የእውነት ለድራማው ብቻ ነው እንደዚህ በዚህ ልክ እየሰሩ ያሉት ጥያቄ ውስጥ ማስገባት ትችላላችሁ። እኔ ግን አልመሰለኝም። የእውነትም አብረው ሊሆኑ ይመስለኛል፣ አብረው ያሉ ይመስለኛል። እናንተ ደግሞ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። ግን ደስ የሚል በራሳቸውም ቻናል የለቀቁት ቪዲዮ ነበረ። ሲዋኙ ምን ሲሉ ሄደው ያሳለፉበት ቦታ በጣም ደስ የሚለኝ ከተዋናያኖች በጣም ታታሪና ጎበዞች ናቸው። የጽናት ድራማ ክሮዎች በጣም ደስ የሚል የስራ ሞራል ያላቸው ጠንካሮች ጀግኖች ናቸው። በሄዱበት አጋጣሚ ሁሉ ለዩቲዩብ ቻናላቸው ቪዲዮ ይቀርጻሉ። እኔ ዩቲዩብ ላይ የሚሰሩ በራሳቸው ዩቲዩብ ቻናል የሚመጡ ልጆችን በጣም ነው ማበረታታው ባለኝ አቅምና ጺና ኪራ የራሳቸው ዩቲዩብ ቻናል አላቸው። አሪፍ ቪዲዮዎችን ለቀረጻ በሄዱበት አጋጣሚ ሁሉ የተፈጠረችዋን ነገር እየቀረጹ ወደኛ ያመጣሉና ሌሎቻችሁም ሰነፍ የሆናችሁ ዩቲዩባችሁን ወጥራችሁ ስሩ ለማለት ነው። በጣም በአሁኑ ሰዓት የራስን የመሰለ ነገር የለምና ዩቲዩብ ደግሞ የራስ ከሆነ በጣም ያወጣልና እነሱ በጣም ጎበዞች ናቸው። ትናንትና እያየው ነበረ ደስ የሚል ጊዜያቸውን ማለት ነው። እኛም ተዝናንተን እነሱም ደግሞ ተጠቅመው ነው ማለት ነውና ኪራና ጽናት በጣም መጨረሻቸውን ማየት እፈልጋለሁኝ። በሌላ በኩል ደግሞ የቅዱስ መምጣት ብዙዎቻችሁን አስደስቷችኋል። እንዲሁም ደግሞ ቅዱስ ደግ ነው እናውቃለን። በጣም የዋህ ሀሳቢ አንድ ቀንም ናቲን እንደ ባዳ ሳይሆን የሚያየው እንደ ወንድሙ አድርጎ እየተቆጣ እየተገሰጸ እንደ ወንድሙ ነው እያኖረው ያለውና ልቦናውን አይለውጠው በጣም ደስ የሚል ነገር አለው ማለት ነው። ኪያ ደግሞ በሌላ በኩል በፍቅር ስለተጎዳች የሄኖክ ፍቅር ያው ታውቃላችሁ፣ ሴት ልጅ በፍቅር ከተጎዳች ቶሎ ሌላ ሰው ወደ ህይወቷ ማስገባት ይከብዳታል። ሁሉ ነገር ለወንድ ልጅ ነው ቀላል የሚሆነውና ሴት ልጅ ቶሎ ራሷን ወደ ፍቅር ለማስገባት ስለምትቸገር ኪያም የጠበቃውን ፍቅር ለመቀበል በጣም ተቸግራለች። እንዴት አድርጌ ድጋሚ ወደ ህይወቴ ሌላ ሰው አስገባለሁ እያለች ጓደኞቿ ጋር እየተወያየች ነበረ። በሌላ በኩል ደግሞ ጺና ኪራ ያው ልጅ ውለዱ እየተባለ በጣም ብዙ ኮሜንቶች እየጻፉ ይገኛሉ። በቀጣይ ጽናት አረገዘች ተብሎ እንደሚመጡ አልጠራጠርም። ምክንያቱም በደንብ ነው ኮሜንት የሚያነቡት ማለት ነው። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ በሌላ በኩል ደግሞ ህልም የሚመስል ነገር አሳዳጅና ተሳዳጅ የአቶ በላይ ልጅ ለመግደል ሙከራ ስታረግበት ምናምን በህልሟ ታይቷል። በሌላ በኩል ደግሞ የነ ሄኖክ ችግር አለ እዚህ ጋር። ሄኖክና ሚስቱ ሁልጊዜ መጨቃጨቅ ነው ስራቸው። አንድ ቀን ጨቃጨቃሉ፣ አንድ ቀን ፍቅር። መጨረሻቸው ምን እንደሚሆን አናቅም። እንዲሁም ደግሞ አቶ በላይና ማንኛው ተጠያቂ እንደሆነ ራሱ በማይለይበት ሁኔታ አቶ በላይ ዘና ፈታ ቆፍጠን ብሎ እንደሌሎቹ ሳይሆን ፈታ ብሎ ሳይፈራ ለጠበቃው መልስ እየሰጠው ነበረ። ጠበቃው የእውነት መጨረሻውን ያወጣ የሆነ የምናየው ይሆናል። እስኪ አንዳንድ ኮሜንቶችንም የእናንተን ማይተን ደግሞ ሀሳብ አስተያየት እንሰጣለን። ታዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጺና ኪራ ልጅ መውለድ አለባቸው የምትሉ እስቲ በላይ ካሳዩኝ። ማን ነው እንደኔ የጺና የኪራ ፍቅር እውነት የሚመስለው? ያ በትክክል ማሬን የራሱ እንዳንቺ ነው እየተሰማኝ ያለው። በጽናትና በኪራ ፍቅር በቅናት ያበደችው እኔ እንደኔ ዳጣን አቋርጦ የመጣ አላየውም። ቅመሞችዬ ጽናትና የኪራ አይነት ፍቅር አይነት ይስጣችሁ። አሜን ማርያም ላይክ ያስፈልግሻል። አማን መሞት የለበትም። እውነት አማን ተንቀልቅሎ ሲጀመር ህልም ነው ማርያም። መጨረሻ ላይ እኮ መጠጥ ቤት ውስጥ ነቃ። እሷ ልታደርገው የምታስበውን ነገር ነው። እንደኔ መርማሪ ጆን የሚወደው አለ፣ ግን ማንም የለም። ከፈተና በኋላ ደስታ አለ። ልክ እንደ ኪራና ጽናትና ኪራ ልጅ ይውለዱ። ቅዱስ በመመለሱ ደስ ብሎኛል። ጆ ግን ይመቸው፣ አንበሳ መርማሪ ነው። ሴቶች ልክ እንደ ኪራ አይነት የሚስት ዋጋ የገባው ባል ይስጣቸው። አሜን። ቅዱሴ ስለተመለሰ ደስ ብሎኛል። ኧረ ኪራና ጽናት ልጅ ይውለዱ።
የፂ እና የኪራ ደስታ ስለተመለሰ ደስ ብሎኛል። መንትዮቹ መጡ፣ ደስ ይላል። ማናማ እሺ የመዳም ቅሞች ፈጣሪ ያልታሰበ ይስጣቸው፣ አሜን። ቅዱስ አምሮበታል። ስወዳችሁ ፍቅር እንደ ኪራና ጽናት። ኪያ የጠበቃውን ፍቅር ትቀበል። አዎ የሁላችንም ሀሳብ ነው። ሌላ ሁሉ ኮተታሞች ናቸው። ፍቅር የጽናትና የኪራ። ኧረ ተይ እንጂ ማሬ፣ እንደዛማ አይባልም ማሬ። እኛ ግን እሺ ኪራና ጽናት ስነ ስርዓት ልጅ ውለዱ። ፍቅር ፊልም ላይ እንዳለው ቢሆን ጥሩ ነበር በጣም። በዚህ ድራማ እንደ ቅዱስ ጥሩ ሰው እንደ ቤት አይነት ክፉ እንዳለ ተረተናል። በጣም 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 በእውነት ምስኪና ማን ገደለችው? ይቻ የአባቷ ልጅ እንዴ! አታዩም እንዴ መጨረሻውን? እናንተ ህልም ሆኖ ሲያዩ ምን ሆናችሁ ነው? ወላ ህልም ነው የሚሆነው። ህልም ነው፣ አትገለውም። እርግጠኛ ነኝ ህልም ነው። እሺ ኦኬ። ሌላ እስኪ እኒህ ሁለት አዲስ ልጆች ግራ አጋቡኝ። እውነት ሁለት ናቸው? ራስቡልን ለስደተኞቹ። ኪራዬ እብድ አልኩ በቅናት በእውነት ከስደት ተመልሼ ሀሳቤ ተሳክቶ ባሌ ጋር እንገናኝ ይሆን? ኢንሻአላህ አይዞሽ ራሴ። እውነት ነው። ምን ነው እንደኔ ጥያቄ የሚሆንበት ለድራማ ብላችሁ እንደ ምሩና እንደ ናሆሜ እንደ ኪራና እንደ ጽናት ተቀራርባችሁ ድራማ ስትሰሩ የእውነት ፍቅር አይዛችሁም ወይስ በእውነት ፍቅር አትጠለፉም ነው ወይ? ጥያቄ ተጠይቃቸዋል፣ መልሱ። እጭ ደግሞ ጀመራችሁ አዳዲስ ሰው መጨመር። ሲጀመር እነ ሰኒና ከዚህ መውጣት አልነበረባቸውም። አይ ማሬ ተይ እንጂ ዝም ብለሽ ማየት ነው የሚጠበቅብሽ። ያንቺ ድርሻ ማየት ብቻ ነው እንዴ ሹሃዳ። ወይ የኪራ የጽናት ፍቅር ይለያል። ለኔ ብቻ ነው እንዴ ጥያቄ የሆነብኝ ወይስ መንታ ናቸው? የኔ ፍቅሮች ጽና ኪራ እንዴት እንደምወዳችሁ የመግቢያውን ፎቶ አይቶ ደስ ያለው እንደኔ። መርማሪ ግን አለበት እውነት አሰራሩ አለማድነቅ ንፉግነት ነው። መርማሪ ጆ መልካም ሰው። ኪያ ጠበቃውን ሽት በለው። የኪያ የኤዱ የሀና ጓደኝነት በጣም ደስ የሚል ነው። ኪራ ጽናት ልጅ መውለድ አለባቸው። እሺ ቅዱሱ መመለሱ ደስ ብሎኛል በለው። ዛሬ ታምር ነው። አራተኛ ቅዱሴ ናሆም ኪራ ምሩዬ ጽናት ሰኒ ኒናዬ ስወዳቸው። ሰላም የጽናት ቤተሰቦች፣ ይህ ድራማ በጣም ደስ የሚል ሁሉም ፍቅር ናቸው። ሲቀጥል ካሁን በኋላ ክፋት አታሳዩ፣ ፍቅር መተሳሰብ አስተምሩ። አቶ በላይ እዚህ እድሜ ክፋት አስተማር፣ ጥሩ ነገር አስተምር። አዲሷ ልጅ ሁለት ነች ወይስ አንድ? ጽና ኪራ ልጅ መውለድ አለባቸው። አዲስ በገቡት ልጆች በጣም ብዙዎቻችሁ ግራ የተጋባችሁ ትመስላላችሁ። እንዴ መንትዮች ወይ ጉድ ይላል። ወይ ቅዱሴ ሁሉን አሟልቶ የሰጠው ጸባይ፣ አስተዋይነት የምር ይለያል። ጽዬና ኪራ ደስታ ያስደሰታችሁ። የጆካ ድምጽ ነው። እስር ቤት እያለ ተሳሳትኩኝ ማለት አልገባንም። እሺ የኔ ምላም ሁለት ሴቶች ልጆች የተመሳሰሉብኝ እኔ ብቻ ነኝ። አስገራሚ ነገር ነው። በቃ ይዞልን የሚመጣው ማለት ነው። እና አዲስ ሰው ሲመጣ አትጥሉ። ድራማው እንዲቀጥል ከፈለጋችሁ ሴት ልጅ በዚህ ልክ ጨካኝ፣ የአቶ በላይ ልጅ ከቤት የከፋች ክፉ ናት። ምንድነው ይሄ ድራማ? ተሟዘዘ። ያሬድ ይውጣ፣ አስጠላበት። ሁለት መንትዮቹ ይደብራሉ እንደጠላው። ከደበረሽ ውልቅ። እጭ የበላይ ልጅ ታስጠላ ሰገዴ። እንደው ስሙኝማ እንደዚህ አስመስለው እየሰሩ እንዴት እውነተኛ ፍቅር አይንባቸውም? ምን ታውቂያለሽ? እኛ ስደት ላይ እሺ፣ የእውነት እነዚህ ልጆች ሁለት ናቸው ወይኔ አዲሶቹ ልጆች እያለ በጣም ይቀጥላል። ብዙ ኮሜንቶች ተጽፈዋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ሰብስክራይብ ስታደርጉ ደግሞ ተጫኑ። የኔም ጥያቄ ነው ጋይስ። ያው እኔ ግን ሳስበው ኪራና ጽናት ግን ወደ ዋናው የገቡ ይመስለኛል። ፍቅራችሁን እውነት ያርግላችሁ፣ አይለያችሁ። በጣም ነው የምታምሩት አብራችሁ ብትሆኑ። ሀሳብ አስተያየት በኮሜንት አስቀምጡ። እወዳችኋለሁ። በክፍል 21 እስክንገናኝ መልካም ጊዜ። ቻው ቻው።